የነብዩ መሐመድና ኢስላም እንዳይነካ የሚፈልግ ሙስሊም ካለ የሌላውን ሃይማኖት ማክበር አለበት። በአንድነት መካከል ውስጥ ልዩነትን የሚሰብኩ መሪዎች አሉ። የመንግስት አሽከሮች የመንግስት ተላላኪዎች አይደለም። ስለሚገደሉ ኦርቶዶክሳውያን፣ ስለሚቃጠሉ ቤተክርስቲያን፣ የሌሎችም እምነትም ሊሆን ይችላል፣ መስጊዶች ሊሆን ይችላልና ወቅቱን ያማከለ መግለጫ በትክክል የማይሰጠው የትኛው መስጊድ ገብቶ ፖለቲከኞች እንዲሸሸጉ አንፈልግም። ቅድስት ቤተክርስቲያን ያከበረቻቸውን ቅዱሳን ሳይቀር በመድረክ በአደባባይ የሚዘልፉ መምህራን እየወጡ የመጡበት ነው። እንግዲህ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኛ ምንም አይነት ጥያቄ አላቀረበችም። ሃይማኖታቸው እየተደፈረ በእምነታቸው እየተገደሉ ያሉ በርካታ ሰዎች አሉ። የነ ብፁዕ አቡነ ጴጥሮስ ከሀገር መመለስ ጉዳይ ጋር ተያይዞ አጀንዳ ላይ ቀርቧል። እኛ ጋር ለምንድነው ዝምታን የመረጠው ተቋም? እንደዚህ አይነት ችግር የሚል ደብዳቤ ለዚህ ተቋም አልደረሰም ሲል ነው። ህዝብ ተወካዮች ምክር ቤት ቀርበው ከጸደቁ ጉዳዮች መካከል የስትንፋስ የማቋረጥ የመሳሰሉት ሂደቶች ይገኛሉ። ትንሽ ጥያቄው ከበድም ጫንም ያለ ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ተመልካቾቻችን የወቅታዊ አምድ መርሃ ግብራችን ጀመረ። የዛሬው የወቅታዊ አምድ መርሃ ግብራችን እንግዲህ ከዋናው ስቱዲዮ ወጣ ብሎ በኢትዮጵያ የሃይማኖት ተቋማት ጉባኤ ዋና መስሪያ ቤት ይሆናል ማለት ነው የምንገኘው። እንግዲህ በዋናነት በዛሬው ዕለት የምናነሳው ርዕሰ ጉዳይ የሃይማኖታዊ ጥቃቶችን ከመከላከል አንጻር ዋና መስሪያ ቤቱ እያከናወናቸው ያሉ ስራዎች ምን ይመስላሉ፣ ከዚህም በተጨማሪ ደግሞ የሃይማኖት ተቋማት እንዳጠቃላይ ያለባቸው ኃላፊነት ምን ይመስላል፣ ሰላምን ከማስከበር አንጻር እንዳጠቃላይ በእምኖቻቸው ዘንድ ስለ ሰላም ምን አይነት ትምህርቶችን ሊያስተምሩ ይገባሉ በሚሉ ጉዳዮች ላይ ቆይታ የምናደርግ ይሆናል ማለት ነው። በዚህ ርዕሰ ጉዳይ ላይ ሀሳባቸውን ሊያከፍሉ ምላሽ ሊሰጡን የኢትዮጵያ የሃይማኖቶች ተቋማት ጉባኤ ዋና ስራ አስፈጻሚ የሆኑት ሊቀ ትጉሃን ቀሲስ ታጋይ ታደለን በጉዳዩ ላይ ምላሽ ይሰጡናል ማለት ነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ቀሲስ ለቃለ መጠይቃችን ፈቃደኛ ስለሆኑ በልዑል እግዚአብሔር ስም ከልብ አመሰግናለሁ። መጀመሪያ እኔም አመሰግናለሁ። መልካም እንግዲህ በመግቢያ ላይ እንዳነሳሁት የምናወራው ተቋሙ በሃይማኖቶች መካከል ስለሚያከናውናቸው ተግባራቶች ይሆናል ማለት ነው የምናነሳው። እንግዲህ ወደ ጥያቄ ለመንደርደር እንዲያመቸኝ በዋናነት የሃይማኖት ተቋማት ጉባኤ ዋና የተመሰረተበት ዓላማና የሚያከናውናቸው ተግባራቶች ምን ምን ናቸው ከሚለው እስኪ እንጀምር። አመሰግናለሁ። ጥሩ ጥያቄ ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ ከ14 ዓመት በፊት ማለትም በ2003 ዓመተ ምህረት ጥቅምት 25 ቀን የተመሰረተ ነው። የተመሰረተው በኢትዮጵያ የሃይማኖት ተቋማት ትልልቅ ቤተ እምነቶች መሪዎች በጋራ ሆነው በመምከር የምክክር ጉባኤ በሚል ወይንም ፎረም በሚል ነበር የመጀመሪያ ምስረታው። እንግዲህ ምስረታው ዋናው በፍላጎት የተመሰረተ በወቅቱ አንዳንድ ችግሮች በሀገሪቱ በተለይ ኢትዮጵያ እንግዲህ ያላት የረጅም ዓመት የጋራ እሴቶች አሏት። የጋራ የሆነ አብሮነት ታሪክ አላት። ከዛ ባለፈም በሺህ ዓመታት የገነባችው በሺህ ዓመታት ያስቆጠረ የመከባበርና የመቻቻል እሴት ያለባት ሀገር ነች። የኢትዮጵያ እስልምና ወደ ኢትዮጵያ በሚገባበት ጊዜ ያው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋራ ያለው ዓመታት በተለይ በነብዩ መሐመድ ዘመን የሳቸው ተከታይ ሰሃቦች ወይንም ቁረይሾች ተብሎ የሚጠሩ የመጡበት ዘመን ነውና ያ ደግሞ ከ1400 ዓመት በፊት ነው። ስለዚህ ለ1400 ዓመት ያህል ኢትዮጵያ ውስጥ እስልምና ከክርስትና ጋር አብሮ ኖሯል። በእርግጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድመ ልደተ ክርስቶስ የ1000 ዓመት ከ1600 ዓመት በላይ ታሪክ አላት። ከቀዳማዊ ሚኒሊክ ከንግስት ሳባ ጀምሮ የሚተረክ ታሪክ አለን። ከዛም ባለፈ እንግዲህ አዲስ ኪዳን ወይንም ደግሞ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት በኋላ ደግሞ ክርስትናን ከ34 ዓመት ጀምሮ በጃንደረባው በባኮስ በቅዱስ ሐዋርያው ፊልጶስ አማካይነት
ተጠምቆ ወደ ኢትዮጵያ ከገባ ጊዜ ጀምሮ ታሪክ ይነሳል። በአራተኛ ክፍለ ዘመን ደግሞ በነ ኢዛና ሳይዛና ወይንም በነ አብርሃ ወአጽብሃ ማለት ነው ሌላኛ ስማቸው በእነሱ ኦፊሻል የመንግስት ሃይማኖት ተብሎ የታወጀበት እንደሆነ ይጠቀሳል። ብዙ ጊዜ የታሪክ ተጣርሶ የሚያጋጥመው አንዳንድ ትርክቶች መታከም ያለባቸው የአብርሃ ወአጽብሃን መንግስታዊ ሃይማኖት ኦፊሻል የታወጀበትን የክርስትና ሃይማኖት መሰረት አድርገው ይቆጥራሉ። እሱ የተሳሳተ ነው። መጽሐፍ ቅዱስን ነው እኛ ቤዝድ የምናደርገው እንደ ክርስትና አስተምህሮ። እኔም የዛ አካል ስለሆንኩኝ በዛ ልክ ክርስትና በ34 ዓመተ ምህረት ኢየሱስ ክርስቶስ 33 ዓመት ከ3 ወር እዚህ ምድር ላይ ኖረ ነው የምንለው። በዛኛው እንግዲህ ሐዋርያቱ ወደ ሮማሩ ተብሎ ከተላኩ በኋላ የመጀመሪያው ክርስትና ወደ ኢትዮጵያ የገባበት በጃንደረባው በባኮስ አማካይነት ነው ብለን እንወስዳለን። የሐዋርያት ሥራ ምዕራፍ 8 ላለውን በመጥቀስ ማለት ነው። ስለዚህ ታሪኩ ይሄ ከሆነ ከዛ ጀምሮ እንግዲህ ክርስትና በኢትዮጵያ አለ። በኋላም እንግዲህ ከ400 ዓመት ዘመናት በኋላ ማነው ከ600 ዓመታት በኋላ በ6ኛው ክፍለ ዘመን እስልምና ኢትዮጵያ ገባ ማለት ነው። እስልምናና ክርስትና አንድ ላይ መኖር የጀመሩት በኢትዮጵያ ውስጥ ከዛን ታሪክ ጊዜ ጀምሮ ነው። ስለዚህ ረጅም ዓመታት ነው። ከ1400 ዓመት በላይ ኢትዮጵያ ውስጥ ክርስትናና እስልምና አብረው ኖረዋል። የተለያዩ የሐሳብ ግጭቶች ሊኖሩ ይችላሉ፣ ግን ሃይማኖታዊ ግጭቶች በግጭት የተስፋፋ ሃይማኖት በወቅቱ አልነበረም። በመቀበልም እንደውም በቁርአን ላይም ደገኛ ንጉስ ክርስቲያን ህዝብ እንዳለ ነብዩ መሐመድ ገልጸው በቁርአኑ ላይ ሂድ ወደዛ ብለው እንደላኳቸው መሸሸጊያ እንዲሆን መጠጊያ እንዲሆናቸው የሀበሻን ምድር እንደመረጡ ጭምር ቁርአኑ ላይ ተጠቅሷል ማለት ነው። ስለዚህ ይህን ያህል ኢትዮጵያ በእስልምና ውስጥ ትልቅ ቦታና ምዕራፍ እንዳላት ይነገራል። ስለዚህ ከዛ ጊዜ ጀምሮ ኢትዮጵያ እስልምናና ክርስትና በመከባበር ላይ ተመሰረተ፣ አብሮነት ላይ ተመሰረተ፣ የጋራ ሴቶችን በመገንባት አብሮ ኖሯሉ። ከዛ በኋላ ደግሞ ማህበራዊ ኑሮት ሲጀመር ድንበር የለሽ ነው እና አንዱ ካንዱ ጋር በመጋባት አንዱ ካንዱ ጋር በመጠያየቅ በመረዳዳት ብዙ አይነት የአብሮነት ሴቶች ግንባታዎች ተከናውነዋል ማለት ነው። ስለዚህ ያንን እንደተጠበቀ ሆኖ ያንን የሚሸረሽሩ አንዳንድ አዳዲስ አስተምሮች ብቅ በማለታቸው በእስልምናና በክርስትና መካከል ግጭት እንዲፈጠሩ የግጭት ጠማቂዎች በየለቱ ሰላም እንዳይኖር ከአንዱ ወገን ሌላውን ወገን በመስደብ አንዱ ወገን ሌላውን በማንቋሸሽ አንዱ ከሌላው ጋር አብሮ እንዳይኖር የሚያደርጉ ትርክቶችን በመፈብረክ የሚሰሩ ስራዎች ላይ መሬት እየወረዱ መስጊዶች ሲቃጠሉ፣ ቤተክርስቲያኖች ሲነዱ፣ ካህናት ሲታረዱ፣ ሌሎች ሲሰደዱ እንዲህ አይነት ነገሮች በኢትዮጵያ ምድር ላይ መስተዋል ተጀመረ። ይህንን ምክንያት ተደርጎ ከችግሩ ወዳልተፈለገ መንገድ እየተጓዝን መሆናችንን አባቶች በመገንዘባቸው የጋራ ምክክር ያስፈልገናል። የመጣንበት መንገድ ምንድነው? ወዴትስ ይወስደናል? አሁን በጀመርንበት ርቀት መስጊድ እየተቃጠለ ቤተክርስቲያን እየነደደ ቸርች እየነደደ እንዴት ነው? የኢትዮጵያ ያው እንደሚታወቀው 98% አማኝ የሆነባት ሀገር ነው። በእርግጥ በእምነቱ ልክ ሰው መሬት ላይ በትክክል ፕራክቲካሊ አለ ወይ ካል ጥያቄ ውስጥ ነው። ነገር ግን አማኝ ሀገር ነው ተብሎ ከሌሎች አውሮፓውያን ከሰሜን አሜሪካን ከኤዥያ ከምን የበለጠ ኢትዮጵያ ውስጥ አማኝ አለ። የአማኝ ቁጥር ሰፊ ነው። በዛ ልክ ሆኖ ግን በዛ ልክ የሰላም ስራ ላይ ክፍተቶች እንዳሉ ተስተውለው ይህንን ሰላም ያሉትን ክፍተቶች ለመሙላት የጋራ ምክክር መድረክ ያስፈልጋል በሚል ጉባኤው ለሰላም ለመመካከር ለልማት ለአብሮነት ለጋራ ሴቶች ለመገንባት ማህበራዊ ችግሮችን ሰው ሰራሽም ተፈጥሯዊ አደጋዎች ሲከሰቱ በጋራ ለመከላከል የተቋቋመ የጋራ ምክር ቤት ነው። ስለዚህ የተቋቋመበት ዓላማ ሰላም የጋራ አብሮነት እሴት ለመገንባት እና እንደገናም ዘላቂ የሆነ የልማት እሳቤዎችን አብሮ ለመከወን የተቋቋመ የጋራ ተቋም ነው ማለት ነው። የተቋቋመበት ዓላማ ይሄ ነው። መልካም ጥሩ አድርገው ነው ያብራሩልኝ። እንግዲህ ተቋሙ ከተቋቋመ ጀምሮ በርካታ ስራዎችን በርካታ የውይይት መድረኮችን እንዲሁም ደግሞ በተለያዩ አካባቢዎች የሚነሱ ግጭቶችንም
በማስታረቅም ሊሆን ይችላል የተለያዩ ስራዎችን ሲያከናውኑ ቆይተዋልና እንደው ከዚህ አንጻር ግን አሁን ከቅርብ ጊዜ ወዲህ እያየናቸው የምንገኘው ነገሮች ደግሞ እንደውም ተመልካቾችም በዚህ አጋጣሚ ብዙ ስለሚታዘቡ አንዳንድ ሃይማኖቶች ለሰላም ምንጭ መሆን ሲገባቸው ለሰላም መደፍረስ ምክንያት ይሆኑ መጥተዋልና እንደው የሃይማኖት ተቋማት መወጣት ካለባቸው የሰላም ኃላፊነት ምእመኖቻቸው ማስተማር ካለባቸው የአብሮነት እሴት አንጻር ወጣ ብለው ይገኛሉና ሃይማኖት ተቋማት ለእምነት ወይም ደግሞ ለሰላም መከበር ያላቸው ለሰላም ግንባታ መወጣት ያለባቸው ኃላፊነትስ ምንድነው? ጥሩ ጥያቄ ነው። ሃይማኖቶቹ የሰላም ምንጮች ናቸው። የትኛውም ሃይማኖት ካስተምሮ ስንነሳ ችግር አለበት ብዬ አላምንም። ታዲያ ምኑ ላይ ነው ታዲያ ችግሩ ከተባለው ይህንን የሚተገብረው አስተግባሪው ላይ ወይንም ደግሞ ከመሪዎችም ጀምሮ የእምነቱ ተከታዮች ይህንን ከመተግበር ከመሸከም አኳያ ያለው ክፍተት እንዳለ ይታየኛል። አስተምሮን ካየነው መጽሐፍ ቅዱስና ቅዱስ ቁርአን ነው። አስተምሮ የምንለው እሱ ነው። እሱ ላይ ከሆነ ቤዝድ ሆነን መነጋገር ካለብን በራሳቸው ችግር አለባቸው ብዬ አላስብም። ችግር ካለ የሰውየው የተርጓሚ ችግር ነው የሚሆነው ወይንም ኢምፕሊመንት የሚያደርገው አካል ችግር ነው የሚሆነው። ስለዚህ ሃይማኖቶች የችግር ምንጭ ናቸው ብለን ሳይሆን መጀመር ያለብን ፕራክቲካሊ የምንተገብረው ሰዎች ችግሮቹ የኛ ጋር ነው ብለን መውሰድ አለብን እንጂ መጽሐፍ ቅዱስም በራሱ እንከን የለበትም። ቅዱስ ብለን ነው መጽሐፍ ቅዱስን ካነሳው ሰውን የመግደል ሰውን የማሳደድ ሰውን የማጥፋት ከሌላው ጋር አብረን እንዳትኖር የሚያደርግ አስተምሮ የለም። እንደውም ከሌሎች ጋር ቢቻላችሁ ከሰዎች ሁሉ ጋራ ሁሉ ኢንክሉሲቭ ነው በሰላም ኖሩ ነው የሚለው። ስለዚህ ይሄ መርሃችን ነው። አስተምሮ ላይ ችግር የለውም። እስልምናም ሊቃውንቱ ሊያነሱ ይችላሉ። እንደሚያነሱልን ከሆነ ከራሱ ኢስላም ከሚለው ጀምሮ ሰላም መሆኑን የሚገልጹልን። ስለዚህ ይሄ ከሆነ አስተምረው ከነሱም ጀምሮ ይሄ ከሆነ የሰላም አስተምሮ ከሆነ ችግር የለበትም። ሲፈተሽ ግን ሰዎቹ ፕራክቲካሊ ይሄን ሲተገብሩት ለሃይማኖቱ ዘብ ከመቆም ለሃይማኖቱ ከመቅናት በሚመስል ለራስ ፍላጎት ለመሸሸጊያነት ከመጠቀም የሚመነጩ ችግሮች ይኖራሉ። እሱን ቆም ብሎ መፈተሽ የሚያስፈልግ ይመስለኛል። ይሄ ተቋም ትልቁ እንግዲህ ስራው ይሄ ነው። እንደምታዩት የኢትዮጵያ ሃይማኖት ተቋማት ጉባኤ መቋቋሙና በራሱ ጥረት መንቀሳቀስ ካልሆነ አብዛኛው ድጋፍ የለው። ትልቅ ተቋም ነው፣ ሂውጅ ተቋም ነው። 130 ሚሊዮን ህዝብ ይወክላል ተብሎ የሚታሰብ ተቋም ነው። ሁሉም ሃይማኖቶች በዚህ ታቅፈዋል። በዚህ ተቋም ያልተቀፈ ሃይማኖት የለም። ከባህላዊ ውጪ አብዛኛው በእምነት ዙሪያ ያሉ ይሄ ተቋም ይወክላቸዋል ብለን እናስባለን። በአንድም በሌላ አጠቃላይ ፕሮቴስታንቱ በዚህ ውስጥ አለ፣ የኢትዮጵያ ኦርቶዶክሱ በዚህ አለ፣ አጠቃላይ እስልምና በዚህ ውስጥ አለ፣ ካቶሊኩም ኢቫንጀሊካል በተለይ አድቬንቲስቱ እዚህ ውስጥ አለ። ስለዚህ እነዚህ ትልልቅ ሃይማኖቶች በዚህ ውስጥ ታቅፈው ለሰላም አብረው ለመስራት ቃል ኪዳን ገብተዋል። ህዝባዊ ድጋፍ ያስፈልገዋል፣ መንግስታዊ ድጋፍ ያስፈልገዋል። የትኛውን ፖለቲካ ደጋፊ አይደለንም፣ የትኛውንም ፖለቲካ ነቃፊም አይደለንም። መደገፍም መንቀፍም በራሱ ፖለቲካ ነው። እኛ ኒውትራል ሆነን እንደ ሀገር የሀገርን ሰላም እንደግፋለን፣ እንደ ሀገር የሀገርን ልማት እንደግፋለን። በዚህ ሀገር ውስጥ እስካለን ድረስ ሁለት ሀገር ስለሌለን ያ ማለት ደግሞ የመንግስት አሽከሮች የመንግስት ተላላኪዎች አይደለንም። ዞሮ ዞሮ ግን እንደ ተቋም የኢትዮጵያ ሃይማኖት ተቋማት ጉባኤ በራሱ ፍላጎትና በራሳቸው በአባቶቹ ይሁንታ እየተቋቋመ ለሰላም አብረን እንስራ ያለማንም አስገዳጅነት ለሰላም አብሮ ለመስራት በጋራ የተቋቋመ ድርጅት ነው። ካልፈለግን ልክ ባልና ሚስቶች ጋብቻቸው ሰማንያቸው እንደሚቀዱ ካልተስማማንና ማንፈልግ ከሆነ ኦፊሻል ተቋሙን ማፍረስ ይቻላል። ነገር ግን የሚጠቅመው የትኛው ነው? አብሮ መስራት ነው ወይስ እንደተባለው መለያየት ነው የሚሉት ነገሮች ስናስበው አብሮ መስራት የተሻለ ነው። ከነ ችግሮቹም አብረን ስንሰራ ችግሮች የሉ ማለት አይደለም። ከነ ችግሮቻችንም እያስታመምን ከየችግሮቻችንም ክፍተቶችን እየሞላን አብረን ለመሻገር እንደ አንድ ሀገር ዜጋ አንዱ የሌላውን ቁስል እያየ አንዱ የሌላውን ሸክም እየተሸከመ አብረ ለመስራት በጋራ በአንድ አዳራሽ ተቀምጠን እንወያያለን።
በዚህ መካከል ውስጥ ችግሮች የሉም ማለት አይደለም። ሁሉም የራሱን ችግር ብቻ የሚያይ ከሆነ የሌላውን ችግር ማይመለከት ከሆነ የኛ ትልቁ ገዣችን ደግሞ ወርቃማ ህግ ይባላል። ወርቃማ ህግ ማለት ላንተ እንዲደረግልህ የምትፈልገውን እንዲሁ ለሌላ አድርግ፣ ላንተ እንዲደረግብህ ማትፈልገውን እንዲሁ ለሌላ ደግሞ አታድርግ ነው። ያ ማለት ምን ማለት ነው? አንተ ኢየሱስ ክርስቶስ እንዳይሰደብብህ ከፈለክ የሌላውን ሃይማኖት መንካት፣ ማንቋሸሽ፣ መስደብ የለብህም። ያንተ ኢየሱስ ክርስቶስ ደግሞ እንዲከበርልህ ከፈለክ የሌላውን ማክበር አለብህ ማለት ነው። ልክ እንደዛ በእስልምና ውስጥ ያለ የነብዩ መሐመድና ኢስላም እንዳይነካ የሚፈልግ ሙስሊም ካለ የሌላውን ሃይማኖት ማክበር አለበት። መከባበር ከሌለ መነቃቀፍ ከበዛ ወደ መጋጨት ወደ መገዳደል ነው የምንሄደው። ስለዚህ የምንም ትንኮሳ ሳያስፈልግ በህገ መንግስቱ የተቀመጠው ሰው የፈለገውን እምነት የመከተል እምነቱን በሐሳብ በፈለገ መልኩ የሌላውን ሃይማኖት መብት ሳይጋፋ የመግለጽ ማንዴት ተሰጥቶታል ወይንም ይህንን እንዲያደርግ የራይት የመብት አጎናጽፎታል። በዚህ ህገ መንግስት የተጎናጸፈውን መብት የሌላውን ሃይማኖት በማንቋሸሽ ግን የሚገልጽ ከሆነ ወንጀለኛ ነው የሚሆነው። የሌላውን መብት መዳፈር፣ የሌላውን መብት መጋፋት ትክክል አይደለም። ስለዚህ ከዚህ ነው የሚጀምረው። ወርቃማ ህግ የምንለው ለዚህ ነው። ወርቃማ ህጋችን ላንተ እንዲደረግ የምትፈልገው እንደዚሁ ለሌላ ማድረግ አለብህ ማለት፣ ላንተ እንዲደረግ የማትፈልገው ሌላ ማድረግ የለብህም ማለት ነው። ከዚህ አንፃር የኢትዮጵያ ሃይማኖት ተቋማት ጉባኤ ከሞላ ጎደልም ቢሆን በተቋቋመባቸው 13 14 ዓመታት ውስጥ ይደርሱ ከነበሩት ችግሮች ይደርሱ ከነበሩት ግጭቶች ለማስቀረት የሚቻለውን ጥረት አድርጓል። ይህንን በቅርቡ ከ2-3 ዓመት በፊት ጎንደር ላይ የተፈጸመውን ሄዶ ማየት ይቻላል። ሃይማኖቶች ሽፋን ያደርጉ ግጭቶች ጎንደር ላይ ተከስተው ነበር። መስጊዶች ተቃጥለው ነበር። ሰዎች ተገለው ነበር። በተመሳሳይ ወራቤ ስልጤ አካባቢ እንደዚሁ ተመሳሳይ ግጭት ቤተክርስቲያኖች ተቃጥሎ ነበር። ሰዎች ተገለው ነበር። እንደገናም ሰው ተፈናቅሎ ነበር። ይህንን ሄዶ ጉባኤው ሁለቱም ቦታ ላይ ከፍተኛ ያለሰለሰ ጥረት አድርጎ ወደ ነበረበት የመመለስ ስራ ከህብረተሰቡ ጋር በመሆን የሰራበት አጋጣሚ አለ። ይህ ብቻ አይደለም። በሻሸመኔ አካባቢም ከአርቲስት ሃጫሉ ሁንዴሳ ግድያ ጋር ተያይዞ የተፈጠረውን ችግር በወራት በመያዝ ብዙ እምነትን ሽፋን ያደርጉ ግጭቶች ተካሂደዋል። የሰው ህይወት ጠፍቷል። ያንን ወደ ነበረበት ለመመለስ ተደጋጋሚ ከ10-15 ጊዜ በላይ ይሄ ጉባኤ ተመላልሶ ስልጠና በመስጠት የሰላም ጥሪ በማድረግ ብቻ አይደለም፣ መግለጫ በማውጣት በማገዝ ብቻ አይደለም፣ ድርጊቱን ከማውገዝ አልፎ ቦታው ድረስ ሄዶ ከፍተኛ ስራ ሰርቷል። ይሄ ሻሸመኔ ሄዶ ማረጋገጥ ይቻላል። ጉራ ፍርዳ ድረስ ሄደናል። ማረቆ መስቃን እዚህ አካባቢ ሄደናል። የአፋር ሶማሌ ክልሎች የነበሩትን ግጭት ለማረጋጋት ሄደናል። የአማራ የትግራይ ክልሎች ችግሮችን ለመፍታት በሰላማዊ መንገድ ከጦርነት ከመግባት ሰላም አማራጭ እንዲሆን ተደጋጋሚ ጥረቶች አድርገናል። ከ4-5 ጊዜ በላይ መቀሌ ተመላልሰናል። ባህር ዳር ተመላልሰናል። ፌዴራል መንግስቱን አነጋግረናል። የሀገር ሽማግሌ ሴቶችን፣ ወጣቶችን፣ አዛውንቶችን ይዘን ተጉዘናል። ማለት ይሄ ጉባኤውን የሰራው ማለት ጉባኤው ዝም ብሎ አልሰራ የሚባልበት አይደለም። ይሄ የመራ ነው። አስተባባሪ የሀገር ሽማግሌ የሴቶች እናቶችን የሚያለቅሱትን ሁሉ ይዘን ሄደን ሰላም እንዲመጣ በዚህ ሀገር ላይ ይህ ባይሆን ኖሮ እንዳልነው ያው እንደ ሀገር ብዙ ችግሮች ከዚህ የበለጠ ልናስተናግድ የሃይማኖት ግጭት በኢትዮጵያ ውስጥ ይከሰት ነበር። ሃይማኖትን ሽፋን ያደርግ ግጭት አልተከሰተም አይደለም። ሃይማኖታዊ ግጭት ይከሰት ነበር። ሃይማኖታዊ ጦርነት ይካሄድ ነበር። የተሰሩ ስራዎች ወደዛ እንድንሄድ ወደዛ እንድንደረደር የሚያደርጉ ነበሩ። ግን ነገሩ በሰፊው ህዝብ አስተዋይነት ነገሩን አማኙ ወደ ፈጣሪ በመስጠት ነገሮች ሲካሄድበት ወደ ሰፊ ሆነው መስጊድም ቤተክርስቲያንም ገዳማትም ሲፈርሱ ሲቃጠሉ ወደ ሰፊ ሆነው ወደ ፈጣሪ በማንጋጠጥ ሰላም እንዲሰፍን ሰላም እንዲመጣ ከግድያ እንድንወጣ ከመነቋቆር እንድንወጣ ብዙ ስራ ተሰርቷል ማለት ነው። እሺ መልካም።
የተወደዳችሁና የተከበራችሁ ተመልካቾቻችን ከማህበረ ቅዱሳን ቴሌቪዥን የሚተላለፍላችሁ የወቅታዊ አምድ መርሃ ግብራችን አሁንም እንደቀጠለ ነው። እንግዲህ ከኢትዮጵያ የሃይማኖት ተቋማት ጉባኤ ኃላፊ ጋር ከሊቀ ትጉሃን ቀሲስ ታጋይ ታደለ ጋር ሰፋ ያለ ቆይታ እያደረግን እንገኛለን። እንግዲህ ከኛ ጋር ስትቆዩ ብዙ እንደምታተርፉ አንጠራጠርም። አብሮነታችሁ አሁንም ከኛ ጋር ይቆይ። እንግዲህ ቀሲስ እርስዎም እንደገለጹልኝ ተቋሙ እርግጥ ነው በርካታ ስራዎችን ሰርቷልና እንደው የሃይማኖት ተቋማት ጉባኤ ግን በዋናነት ሊያከናውናቸው ከሚገቡ ስራዎች ደግሞ ብዙ ምእመናን አልተሰሩም ብሎ የሚያስቧቸው በርካታ ኢሹዎች አሉ። ከነዚህ መካከል አንደኛው በሃይማኖት መካከል እንግዲህ ይህ ተቋም የሚሰራበት ዋነኛ ዓላማ በሃይማኖቶች መካከል መከባበር እንዲኖር፣ አንድነት እንዲኖር፣ መግባባት እንዲኖር ድልድይ ሆኖ ይሰራል ይሄ ተቋምና ከዛ አንፃር ግን የዚህን ተቋም ኃላፊነት የሚቃረኑ ተግባራትን የሚያከናውኑ ቅድም በመግቢያ አንስቼዋለሁ የሃይማኖት መሪዎች አሉ። በአንድነት መካከል ውስጥ ልዩነትን የሚሰብኩ መሪዎች አሉ በተለያዩና በተለይም ደግሞ እንግዲህ እኛም እንደምናነሳው በተለያዩ የዜና ሽፋኖችም ሰጥተናል። ቅድስት ቤተክርስቲያን ያከበረቻቸውን ቅዱሳን ሳይቀር በመድረክ በአደባባይ የሚዘልፉ መምህራን እየወጡ የመጡበት ነው። እንግዲህ የአደባባይ እውነት ስለሆነ ማለት ነው። ይሄምና እንደነዚህ አይነት ሰዎች በተፈጠሩ ቁጥር ለምንድነው ይሄ ተቋም እርምጃ የሚያወስደው? ትልቅ ኃላፊነት የተሰጠው ተቋም እንደመሆኑ ማለት ነውና በርካታ ሰዎች በዚህ ላይ ቅሬታ አለው። እኔም ይሄን ቅሬታ አጋራዋለሁና ለምንድነው ዝምታውን? አንድነትን ልዩነትን የሚሰብኩ አይደሉም ወይ እነዚህ ትምህርቶች? እነዚህን መምህራን ወይም የሃይማኖት መሪዎች የሚባሉት ላይ እስከዛሬ ድረስ የተወሰደባቸው እርምጃ አለ ወይ? በተደጋጋሚ እንግዲህ እንትና እንደዚህ ያደረገ ይባላል፣ እንትና ያደረገ እንደዚህ ይባላል፣ ዝም ነው የሚባለውና ለምንድነው አትሊስት ይሄ ተቋም መግለጫ የማይሰጠው? ለምንድነው የሃይማኖትን ልዩነት የሚሰብኩ ሰዎች፣ አለመቻቻልን፣ የሃይማኖት ጥላቻን የሚዘሩ ሰዎች ላይ ህጋዊ እርምጃ የማይወስደው? መልካም፣ በአጭር ነው የምመልሰው። ብዙ እንደ ጥያቄው ጊዜ ሰፊ ጊዜ አልወስድም። የመጀመሪያ ይሄ ሃይማኖት ተቋማት ጉባኤ የጋራ እንደተባለው መገናኛ ድልድይ ነው። በውስጣቸውም ሃይማኖት ተቋማት ከሌሎች ተቋማትም ጋራ ያለውን አብሮነታቸውን ለመገንባት በጋራ በሰላም ጉዳይ ላይ አብሮ ለመስራት የተቋቋመ ነው ብለን ካሳን እንዲህ አይነት አንዳንድ ጊዜ ደግሞ ከአንዳንድ ቤተ እምነቶች ላይ ካንተ ቅድም ቅድስት ቤተክርስቲያንን ያነሳው ቅድስት ቤተክርስቲያንን ብቻ ሳይሆን በሁሉም ቤተ እምነቶች በነገራችን ላይ ጉባኤው ተደጋጋሚ መግለጫ ተደጋጋሚ ጥሪም አድርጓል። የማጣራት ስራም ለማድረግ ሞክሯል። ምንድነው መገንዘብ ያለብን? አንዳንዱ በዚህ ተቋም ያልታቀፉ በግለሰብ ደረጃ በቤተ እምነት ደረጃ አሉ። ማለት ይሄ ተቋም ግዙፍ ተቋም ነው። ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ሊሆን ይችላል፣ ግን ደግሞ የተቋሙ አገልጋይ ላይሆን ይችላል። ግለሰብ ተነስቶ መድረክ ይዞ ሰድባለሁ ሊል ይችላል። ቤተክርስቲያን እርምጃ ልትወስድበት ይገባል ብለን እንደምናስበው ሁሉ በዛ በሌሎችም ቤተ እምነቶች ውስጥ አንዳንዱ ቤተ እምነቶች ማይቆጣጠራቸው በራሳቸው በግላቸው ላይሰንስ የሚወስዱ አካላት ነበሩ። ስለዚህ እነዚህ ደግሞ አንዳንዱን ከዚህ ትሬንድ ተነስተን ምን መሆን አለበት የሚለውን ጉዳይ ስናይ ልንጠይቀው ከኛ ጉባኤ ውጪ የሆኑ ጉዳዮች ስለነበሩ የህግ አካላት ወይንም የፍትህ አካላት ክትትል እንዲያደርጉ በዚህ ጉዳይ ላይ ወደ ኋላ መለስ ለማየት ይቻላል። አምናም ካቻምናም ዘንድሮም መግለጫ ሰጥተናል። በዚህ ጉዳይ ላይ የፍትህ አካላት በዚህ ጉዳይ ላይ ሊያጋጩን አብሮነታችንን ከሚሸረሽሩና ከሚንዱ አካላት የህግ ክትትልና ፍትህ ስርዓቱ እንዲነግስ ይህንን የህግ የማስከበር ስራ እንዲሰራ ጥያቄ ይቀርበናል። ለምንድን ያደረግንበት? በመተዳደሪያ ደንባችን ውስጥ በዚህ ጉዳይ ላይ ይሄ የመዘላለፍና የመነቃቀፍ የትንኮሳ ስብከትና አንዱ ሌላውን የመዝለፍ ሂደቶቹ በመተዳደሪያ ደንባችን ውስጥ የህግ አካል አድርገን አልያዝነው ነበረ። ከአንድ ሳምንት በፊት በጸደቀው የተሻሻለ ሶስተኛው የጉባኤያችን መተዳደሪያ ደንብ ግን በግልጽ አስቀምጦታል። በእንደዚህ አይነት አጥፊዎች ላይ ቤተ እምነቶቹ በ10 ቀን ውስጥ በራሳቸው ስር ከሆኑ አስተማሪ የሆነ ህጋዊ እርምጃ ወስደው ለህግ አካላት እንዲያቀርቡ የሚደረግበት ስርዓት በደንባችን ውስጥ አጽድቀናል። ከዚህ በኋላ ለሚከሰቱ ጉዳዮች ይሄ ጉባኤ ቤተ እምነቶቹን እየጠራ በዚህ ጉዳይ ላይ ነገሌን ምን ማን ናቸው የሚለውን ነገር አንዳንዱ በግልጽ ምንድነው ቤተ እምነቶቹ ስር ላይኖሩ ይችላሉ።
በቤተ እምነቶቹ በግለሰብ ደረጃ የሚነገሩ ማንንም ግለሰብ 120 ሚሊዮን ህዝብ አለ 130 ሚሊዮን ህዝብ አለ 130 ሚሊዮን ህዝብ የራሱ ስልክ ላይ የራሱ ሚዲያ አለው ሶሻል ሚዲያው ዛሬ ሁሉም እጅ ላይ ነው ያለው እና ተቋማዊ ማድረግ አለብን ብዬ አላስብም ግለሰባዊና ቡድናዊ ሊሆን ይችላል ፍላጎቶቹም በዛ ልክ ናቸው አሁን ግን ወደ ምን እየሄድን ነው የህግ ቲንክ ታንክ ግሩፕ ያዋቀርን ነው እኛ ከሁሉም ቤተ እምነት የተዋቀረ ይሄንን የሚነቅስ የሚያወጣ የሚከታተል በህግ ተጠያቂ የሚያደርግ ደንቡን መመሪያን የሚያስተገብር ማንንም እየተሳደበ ቤተ እምነቱ የሚሸሸግበት ወቅት ሊቆም ይገባል የሚል አቋም አለው ጉባኤው ይሄንን ደግሞ ከሚመለከታቸው የሀገሪቱ የፍትህ ስርዓት ኃላፊዎችና የሚመለከታቸው አካላት ጋራ በቅርበት ይሰራል ይሄንን በቅርቡ እንጀምራለን በቅርቡም መግለጫ እንሰጣለን ይሄ በዚህ ደረጃ ከወሰድን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ብቻ ሳይሆን መወሰድ ያለበት ኢትዮጵያ ኦርቶዶክስ ተዋሕዶ ውስጥም ሆነው ተሸሽገው የሚሳደው ተሳዳቢዎች የሉም ማለት አንችልም አሉ በእስልምና ውስጥም በስፋት አሉ በኢቫንጀሊካልም ፕሮቴስታንት ውስጥ በስፋት አሉ በተለይ እነዚህ ሶስቱ ቤተ እምነቶች የተከሻ መለካካት የመፎካከርና አንዳንድ ጊዜም አንዱ ሌላውን ድንበር ይመዝለፍ አንዱ የሌላውን የማንቋሸሽ የማያምንበትን የማይከተለውን የማድረግ ኢቭን ኢፍ ከአልባሳት ጀምሮ ነው እኛ ያያየን ያለ ነው ስድቦች ብቻ ሳይሆን የማይመለከታቸውን አልባሳት የመልበስ የነሱ መገለጫ ያልሆነውን የነሱ ያልሆነውን የመድር ይሄንን ሁሉ ጭምር የሚዳስስ የህግ አካላት ኮሚቴ በጣም ፕሮፌሽናል የሆኑ አካላትን አዋቅሮ ወደ ስራ እየገባ ነው ስለዚህ በቅርብ ከዚህ በኋላ የጥላቻ ንግግሮች የትንኮሳ ስብከቶች እና እንዲሁም ኃይል ያመዘነ ዛቻና መሰል ጉዳዮችን የሚከታተል ቲም አዋቅሮ ስራ ላይ ይገባል ይሄንንም በየጊዜው ለህዝቡ የሚያሳውቅ ይሆናል ማለት ነው በዚህ ልክ እንድንወስደው ነው እንደ ኢትዮጵያ ሃይማኖት ተቋማት ጉባኤ ግን በየትኛው ቤተ እምነት እንዲህ ለሚያደርጉ አካላት የሚያወግዘው ነው ማንንም የማንንም ሃይማኖት መንቀፍ መድፈር መሳደብ ማንቋሸሽ አይቻልም ነው 4 ነጥብ መብት መንገር ያ ማለት ምንድነው ፕራክቲካል ሃይማኖቱን በእምነቱ አስተምሮ ስርዓት መሰረት ግን ጥብቅና መቆም የሌላውን ሃይማኖት ሳይንቋሽሽ ስለ ሃይማኖቱ መግለጽ ግን መከልከል አይደለም ነገር ግን የሰው የሚያምነውን ሃይማኖት ግን መድፈር ማንቋሸሽ ግን ትክክል ነው ብሎ ጉባኤው ያምናል ስለዚህ ሰላም እንዲመጣ ከፈለግን አብሮነት እንዲሰፍን ከፈለግን ወደ መደናነቅ ወደ መከባበር አንዱ ሌላውን የኔ አድርጎ ወደ መውሰድ ካልመጣን በስተቀር በመናናቅ ውስጥ በፍክክር ውስጥ ትከሻ ለትከሻ በመለካካት ውስጥ የሚመጣ አሸናፊነት አለ ብለን አናምንም መልካም እንግዲህ በዋናነት ከዚህም ጋር ይያዛል አሁን የማነሳው ጥያቄ እንግዲህ በተለያዩ የሀገራችን ክፍል በተለያዩ በተፈጠሩ ግጭቶች ተቋሙ ወይም ጉባኤው ሄዶ የተለያዩ የማረጋጋት ስራዎችን ሰርቷል ብለውልኛል ቅድም እንዳነሱልኝና ካለፉት ቅርብ ዓመታት ጊዜ ወዲህ ግን በተለይም በኦሮሚያ ክልል ውስጥ ማለት ይቻላል ኦርቶዶክሳዊ ተኮር የሆኑ ጥቃቶች በበርካታ መንገድ እየተነሱ ይገኛሉ ማለት ነው ለዚህም እንዳብነት ማንሳት ከተቻለ በምስራቅ ሸዋ ማንሳት እንችላለን በምስራቅ አርሲ ማንሳት እንችላለን ሽርካ ወረዳ እንደው ኢሰማጎ እንኳን በ154ኛ መግለጫው ባወጣው መግለጫ ኦርቶዶክሳዊ ተኮር በሆነ ጥቃት በምስራቅ አርሲ ሽርካ ወረዳ በአንድ ቀን በአንድ ጀንበር እንኳን ወደ 23 የሚደርሱ ኦርቶዶክሳውያን ተገድለዋል የሚል መግለጫ ወጥቷል ኢሰማጎ እንኳን ማለት ነውና የሃይማኖት ተቋማት ጉባኤ ደግሞ እንደዚህ አይነት መግለጫዎችን ከቅርብ ጊዜ ወዲህ ሲያወጣ አይስተዋልም ለምንድነው እንግዲህ ሃይማኖቶችን ይወክላል ብለን የምናስበው ተቋማችን እንደዚህ ሳያደርግልን እየቀረ ሌላ በሰብአዊነት ላይ የሚሰሩ ድርጅቶች ከነሱ መስማት አልነበረብንምና ለምንድነው ስለሚገደሉ ኦርቶዶክሳውያን ስለሚቃጠሉ ቤተክርስቲያን የሌሎችም እምነትም ሊሆን ይችላል መስጊዶች ሊሆን ይችላልና ወቅቱን ያማከለ መግለጫ በትክክል የማይሰጠው አንድም የመንግስት ቅድም ለመንግስት አንሰራም የሚል ፖይንት አንስተው ነበርና ሰዎች ግን ይሄንን ላያስቡ ይችላሉ because ሃይማኖታቸው እየተደፈረ በእምነታቸው እየተገደሉ ያሉ በርካታ ሰዎች አሉና ለምንድነው ተቋሙ እንደዚህ አይነት ጥቃቶች ሲደርሱ ከሚመለከተው የመንግስት አካል ጋር መፍትሄ ሊያመጣ የሚችል ውይይት ሲያደርግ ያልተስተዋለው እና በዚህ ጉዳይ ላይ ዳጠቃላይ ምን አይነት አቋም ነው ያለው እንደዚህ
እንደዚህ አይነት ሃይማኖታዊ ኦርቶዶክሳዊ ተኮር የሆኑ ጥቃቶች ሲፈጸሙስ ለምንድነው ዝምታን የመረጠው ተቋሙ? አዎ እንግዲህ የተቋሙን መሰረታዊ ባህሪ መረዳት ያስፈልጋል። ለሁሉም ይቆም የሁሉም ተቋም ነው። ይሄ ተቋም ኖት ኦንሊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቋም ብቻ ነው። መስራች ነች፣ እናት ነች፣ ባለቤት ነች። ነገር ግን ሌሎችንም ያቀፈ ከዚህ በፊት 7 የነበሩ ተቋማት አሁን ወደ 5 ቢመጡም ሰፍተዋል። በቁጥርም በስፋትም በብዛትም ሰፍተዋል። በደንብ መረዳት ያለብን ይህ ተቋም እነዚህን የማስተባበር ስራ ነው የሚሰራው። የራሱ ኔትወርክ ፈጥሮ ታች ድረስ ወርዶ ይሄ ችግር ደርሶብኛል ሚል ተቋም አለ። እንደ ኢትዮጵያ ሃይማኖት ተቋማት ጉባኤ ለምሳሌ አባል ቤተ እምነቶቹ የደረሰባቸው ችግር ሲሆኑ ለዚህ ተቋም ሪፖርት ያደርጋሉ፣ ጥያቄ ያቀርባሉ። የተለመደ አሰራር እሱ ነው። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን አንተ ባነሳህልኝ የትኛውም አካባቢ የሚሆን ቀበሌ ደረሰብኝ እንደዚህ አይነት ችግር የሚል ደብዳቤ ለዚህ ተቋም አልደረሰም ሲል ነው። በደንብ ማወቅ ያለባችሁ እሱ ነው። ከምንም ተነስተን እኛ በፌስቡክ አንመራም ወይም በሶሻል ሚዲያ አንመራም። እዛ ጋም ፎቶሾው እየተሰራ የሚደረገውን ድራማ ለተቋሙም ጥሩ አይደለም። የለም ማለት አይደለም። ችግሮች ይሄ መሬት ላይ የለም ማለት አይደለም። ሊኖሩ ይችላሉ። ግን ባለቤት ያልተጣራውን ጎረቤት ሊሰማው አይችልም። ስለዚህ እንደዚህ አይነት ነገሮች ሲከሰቱ በትክክል አንዳንዱ ሩቅ እንዳትሄድና በቅርብ ጊዜ አንድ አካባቢ የሆነ ችግር ተከስቶ ነበር። የተከሰተው ችግር ግን ያው የተፈጠረ የሰው ሕይወት ጠፍቷል። መፈናቀሎች፣ ቤቶች ምናምን እንደዚህ ወደሙበት ሁኔታ እንደነበረ አጣርተናል። ነገር ግን ለምሳሌ ቤተ ክርስቲያናት ነደዋሉ፣ ተቃጥለዋል ተብሎ ሶሻል ሚዲያ ላይ በጣም ጮኋል። ግን ታች ስንወርድ የተቃጠለ ቤተ ክርስቲያን የለም፣ የተቃጠለ እምነት ተቋማት የሉም። ሶሻል ሚዲያ ላይ የሚነገሩትን ይዘን ብቻ ከሄድን እውነት ይዘው ሊሆን ይችላል። ግን ደግሞ በትክክል ፕራክቲካሊ መሬት ላይ ያለውን እውነት ሳይያዝ ባያዝድ የሚያደርገውን ተቋሙንም የሚያሳስት ያልሆነ መስመር መንግስትንም እኛ የምንሰጠው መግለጫ መንግስትንም ኢንተርቬንት ማድረግ ነው፣ መሞገት ነው። የፍትህን እንትን እየተዛባውን ፍትህ አስተካክልልን ነው። የተጎዳ አካላት አለ ድምጻቸውን አሰማልን ነው። ወይንም ደግሞ ለነሱ ለድምጻቸው ለጮሁት ጮህት ምላሽ ስጥ ነው ምንለው እና አንዳንድ ጊዜ የሚመጡት ነገሮች በትክክል ውሃ የሚቋጥሩ መሆን መቻል አለባቸው፣ ሚዛን የሚደፉ መሆን መቻል አለባቸው እና በእኛ ጋር የመጣ ግን የለም ከየትኛው የሆነት ተቋም ማለት በዚህ ጉዳይ ላይ አሁን ባነሳ አጀንዳ ነው ማለት በዚህ ጉዳይ በመጡ አጀንዳዎች ግን አሁን ለምሳሌ በዛም ስድድቦች አሉ በሚል ግን የኢትዮጵያ ኦርቶዶክስ መንበረ ፓትርያርክ ጠቅላይ ቤተ ክህነት በብፁዕ አቡነ አብርሃም ፊርማ ተልኮ እንደዚህ አይነት ነገር መድረክ ይፈጠርልን የተባለ ከእስልምና አካባቢ እንደዚህ አይነት ችግሮች ሲፈጠሩ መድረክ ይፈጠርልን የሚሉ ያው ውይይት ይደረግልን የሚሉ ጉባኤውን የመጥራት አባቶች የመገናኘት በጉዳዩ ላይ የመምከር አጀንዳ የማስያዝ መብት አለ። ነገር ግን አሁን እንደዚህ ተፈጽሞብናል የሚለውን ነገር እኛ ሲደረግ ኢሚዲየትሊ አናውልም አናሳድርም። እኔ ነኝ የምመራው፣ እኔ ቤተክርስቲያኒቱ ልጅ ነኝ። ዞሮ ግን የፈለገ ቢሆን እንደዚህ አይነት አሁን በሚል ኢሰመጉ አወጣ የተባለ ወይንም ኢሰመኮ አወጣ የተባለውን ኦብቪየስሊ እኔ አላውቀውም። ደርሶ ሊሆን ይችላል። አይ ቲንክ ምናልባት ከስራ ብዛት የተነሳ መረጃውን እውነትነት ለማረጋገጥ እንኳን እኛ በተደጋጋሚ ስፍራው ላይ ዜናዎችንም ዘገባዎችንም ሰርተናል። በተለይም በምስራቅ አርሲ የሽርካ ወረዳ በተደጋጋሚ ዜናዎችን ሰርተናል። በምስራቅ በዚህ ደግሞ ሰርታችሁ ሊሆን ይችላል እያልኩ ያለሁት መሬት ላይ የለም እያልኩ ላይሆን ይችላል። ነገር ግን እኛ ቀጥታው እንደዚህ አይነት ነገሮች የሚመራ የራሱ በማዕከላዊነት ነው። ቤተክርስቲያኒቷ በማዕከል የሚመራትን ተቋም አለ። እዛ ሲመራ እነሱ ደግሞ እኛን መጠየቅ አለባቸው። ወይንም ደግሞ የእኛን ድጋፍ የሚፈልጉ ከሆነ በራሳቸው መንገድ በነገራችን ላይ የህግ ክፍል አላቸው። ሁሉም ቤተ እምነት እኛ ጋር ላይመጣ ይችላል። በነገራችን ላይ መግለጫ ብቻውን ዋጋ ስለሌለው አንዳንዱ የህግ አካላት የህግ ስራ ይሰራሉ። እኛ ጋር ሳይመጣ የህግ ስራ የሰሯቸው ስራዎች አሉ። ሁሉም ቤተ እምነቶች እኛ ጋር ሳይመጣ እኛ ደግሞ ግጭት እንዳይመጣ ከመስጋት የሰጣን ቶሎ ደብዳቤም ሳንጠብቅ መግለጫ የሰጣንባቸው ቦታ ድረስም ወርደን ያጣራንባቸው ሂደቶች አሉ። ለምሳሌ የወራቤ ስልጤ አካባቢ የነበረውን የቅበቱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኛ ምንም አይነት ጥያቄ አላቀረበችም። ሶሻል ሚዲያ ላይ አየን፣ መግለጫ ሳንሰጥ ቦታው ድረስ ወረድን። ችግሩን የፈታ ነው እኛ ነን። ይህንን ሄደው የሀዲያና ስልጤ ሀገረ ስብከት መጠየቅ ይቻላል። ከሀገረ ስብከቱም ከተለያየ ቦታ አስተባብረን ሄደን ቦታው ድረስ
ከዚህም ወደ 2-3 አባቶችን ጳጳሳትም የተለያዩ ሃይማኖት መሪዎችን ከእስልምናም ከፕሮቴስታንትም ይዘን ቲም አዋቅረን ሄደናል። ጥያቄ ሳይቀርብልን ይሄን ነው አንዳንድ ቦታ ላይ ለምን ይሄን ያህል ህዝብ ተፈናቅሎ ኦሬዲ መሬት ላለ የሚል ነገር ስላለ አንዳንድ ጊዜ ይሄንን የሚደግፍ በርግጥ ይሄንን ሪሶርስ ይፈልጋል። ስትንቀሳቀስ የሰው ኃይል ጉልበት ነዳጅ መኪና አሟልተ ነው የምትሄደው እና በዚህ ልክ ችግር ደርሶብኛል ብለው ቤተ እምነቶች ሪፖርት ያደርጋሉ። አንዳንድ ጊዜ ባላረጉበት ሁኔታ የምትሄድበት ሁኔታ አይኖርም እና ያ ካልሆነ በስተቀር ችግሮች ግን የሉም ማለት አይደለም። አንዳንድ ጊዜ በጣም መረዳት ያለብን ያለውን አሁን ኢንቫይሮንመንቱን ነው፣ ወቅታዊ ሁኔታዎችን ማየት አለብን። አንዳንድ የፖለቲካ ብሽሽቅ የፖለቲካ ኪሳራዎች ያጋጠማቸው አካላት ሁሉ ጊዜ መጥተው ዳፋውን የሚያወርዱ እምነት ተቋማት ላይ ነው። እምነት ተቋማትን በማፍረስ እዛ ያሉትን ካህናትን ወይንም ሸኪዎችን በመግደል ወይንም ደግሞ የሆነ ነገር በማድረግ ይሄ አሁን በዚህ ቅርብ ጊዜ ብቻ ሳይሆን ላለፉት 10 ዓመታት ያየናቸው ነው። ከበሻሻ በፊት ጀምሮ ያሉት ናቸው እነዚህ ችግሮች። ይሄ ብንጠቅስ በየቦታው የምናያቸው ብዙ ችግሮች ስላሉ ነው ማለት ዛሬ ብቻ አይደለም እምነት ተቋማት ሲቃጠሉ አማኞች ሲገደሉ እንትን የነበሩት ማለት ነው። የዛሬ 20 ዓመትን በፊት ጀምሮ አለ። ነገር ግን ይሄ እንዴት መልክ መያዝ አለበት ስንል በሰከነ መንገድ በተደራጀ መንገድ የህግ አካላት የፍትህ አካላት ከቤተ እምነቶች ጋራ ከምንም ጊዜ በላይ በጋራ በመቆም ምንም አይነት የፖለቲካ አጀንዳ የሌላቸውን የእምነት ተቋማትን የመጠበቅ ኃላፊነት አላቸው። እምነት ተቋማት መጠበቅ አለባቸው። የፖለቲካ እነሱ መሸሸጊያ መሆን የለባቸውም፣ መጠቀሚያ መሆን የለባቸውም ቤተ እምነቶች። አንዳንድ ጊዜ ትልቁ ችግር ቤተ እምነቶች አካባቢ የምናያቸው እና የእምነት ተቋማት ውስጥ ያሉት የፖለቲካ መጠቀሚያ ይሆኑብን። ያንን በጣም መለያየት አለብን። ይሄ በተጨባጭ ነው። ከዛም አንጻር ነው አንዳንድ ቦታ ላይ በሶሻል ሚዲያ የምታየው ከሆነ እንዳልኩ ዝም ብለ መልስ አሰጥም የሚነገሩ ንግግሮች እዚህም እዛም ያለው ኦሮሚያ አካባቢ የሚሆን አማራ አካባቢ የሚሆን ትግራይ አካባቢ የሚሆን ሌላም አካባቢ ፖለቲሳይዝ እየተደረገ ነው። የኛ የቆምንበት የተቋቋምንበት እምነት ተቋማት ሰማያዊያን ነን ብለን ነው ምናምን ምድራውያን ነን ብለን አናስብም አይደለም። ነገር ግን ከዛ በተጻራሪ መንገድ ፕራክቲካሊ እምነታችንን ስናካሄድ እንገኛለን ማለት ነው። አሁን እያንዳንዱ ነገር መዘርገፍ አይጠበቅብኝም። ስለዚህ እኛ ራሳችን አካባቢያችንን ማጥራት ሰላማዊ አውድ እንዲኖር የእምነት ተቋማትን እውነተኛ የእምነት አስተምሮ መተግበር ከኛ ይጠበቃል የሚል ነው ያለኝ። ግን የኢትዮጵያ ሃይማኖት ተቋማት በተቻለ መጠን ጥሪ ቀርቦለት ጥያቄ ቀርቦለት በዚህ ጉዳይ ላይ ቸል ያለው አንዳችም የለም። አለን ካሉ ቤተ እምነትም ቤተ ክህነቶችንም ሌሎችንም መጠየቅ ያስፈልጋል ማለት ነው። መልካም እንግዲህ ከቤተ ክህነቱ የመጣ ጥያቄ ከሌለ ግዴታ አሰራሩ የሚፈቅደው ከቤተ ክህነት የሆነ ደብዳቤ መምጣት አለበት። ጥያቄው ደብዳቤ ባይመጣም እኔ ጥያቄዎቹ ለምሳሌ የቤተ ክርስቲያኒቱ ወኪል እዚህ ቦርድ ውስጥ አለ ገብቷል። ይሄ ጥያቄ ማቅረብ አጀንዳ ማስያዝ ይጠበቅባቸዋል። ለምሳሌ እነ ብፁዕ አቡነ ጴጥሮስ ከሀገር መመለስ ጉዳይ ጋር ተያይዞ አጀንዳ ላይ ቀርቧል። እኛ ጋር ጥያቄውን አቅርበዋል። ሲያቀርቡ አጀንዳ እንፈጥራለን። ከዛ አጀንዳ መፍጠር ብቻ አይደለም የእምነት ተቋማቱ ሙስሊሙን ጨምሮ ፕሮቴስታንቶቹ ኦርቶዶክስ አባቶች ሳይኖሩ የትኛውንም የመንግስት የሚመለከታቸውን አካላት ለማነጋገር ኃላፊነት ለመውሰድ ኃላፊነት ወስደዋል። በዚህ ልክ ህዝቡ ግን አያውቅም። መምጣት አለባቸው፣ አባቶች መግባት አለባቸው። ጥፋትም ካለ እነሱን ወክለን እኛ ይቅርታ ጠይቀን ኃላፊነት እንውሰድላቸው ብሏል ይሄ ጉባኤ። በዚህ ልክ ነው። ምን ደረጃ ደረሰ እንዴት ሆነ የሚለው ነገር ያው ከቤተ እምነቶቹ የመውሰድ መረጃዎችን የሚቻል ቢሆንም አሁን አጀንዳው ስላልሆነ ዞሮ ዞሮ እስከዚህ ድረስ አጀንዳው ሲቀርብ ደብዳቤ ባይቀርብም ኦፊሻሊ እንወያያለን። መልካም የተወደዳችሁና የተከበራችሁ ተመልካቾቻችን አሁንም የወቅታዊ አምድ መርሃ ግብራችን እንደቀጠለ ይገኛል። እንግዲህ ቀሲስ አሁንም እንግዲህ ከላይ የሰጡኝ መግለጫዎች ተቋሙን የሚመለከቱና በርካታ ጉዳዮችን አንስተናል ማለት ነው። እንግዲህ የኢትዮጵያ ሃይማኖት ተቋማት ጉባኤ እንግዲህ የሃይማኖት ነጻነትና የሃይማኖቶችን ስምምነት የሚደግፉ ፖሊሲዎችን ደግሞ ከመንግስት አካላት ጋርም የመወያየት ኃላፊነት አለበት። ሃይማኖታዊ ጉዳዮች በሆኑ ነገሮች ከመንግስት ጋር መድረኮችን እየፈጠሩ የመወያየት
አጀንዳዎችን ፖሊሲዎችን የመቅረጽም የተለያዩ ኃላፊነቶች አሉበትና እንደው ከዚህ አንፃር ከቅርብ ጊዜ ወዲህ በተለይም ደግሞ በፓርላማ በጽህፈት ቤት እየጸደቁ ካሉ ጉዳዮች መካከል የሃይማኖታዊ አስተምህሮን ወይም ደግሞ በእኛ ሀገር ያሉ እምነት ተቋማቶችን አስተምህሮ የሚቃረኑ ውሳኔዎች እየመጡ ነው ከቅርብ ጊዜ ወዲህ ማለት ነው እንደ ህግ እንደ ፖሊሲ ሆነው እየተተገበሩ ይገኛሉ ማለት ነውና በእንደዚህ አይነት ነገሮች ላይስ የሚያደርገው ተሳትፎ ምንድነው ተቋሙ ለምሳሌ አሁን ህዝብ ተወካዮች ምክር ቤት ቀርበው ከጸደቁ ጉዳዮች መካከል የስትንፋስ የማቋረጥ የመሳሰሉት ሂደቶች ይገኛሉና እነዚህ ነገሮች ደግሞ ወደ እምነት ተቋማት ስንስባቸው የማይፈቀዱ ጉዳዮች ሆነው እናገኛቸዋልና እንደዚህ አይነት ጉዳዮች ላይስ የሃይማኖት ተቋማት ጉባኤ ምንድነው የሚሰራው? ትንሽ ጥያቄው ከበድም ጫንም ያለ ነው። የእኛ የምንሰራበት ስራ የሚታወቅ ነው። ሁሉም ቤተ እምነቶች የራሳቸው የሆነ አይዴንቲቲ አላቸው። እኛ ማስተባበር ስራ ነው። ምናልባት ጥያቄ ሲቀርብልን በእናንተ በኩል ፓርላማ ሊጠይቅ ይችላል። ፓርላማው ከየቤተ እምነቶቹ ሰዎች ወኪል ላኩልን እንዲህ አይነት አዋጅ ሊወጣ ስለሆነ እንዲህ አይነት ውይይት ልናደርግ ስለሆነ ህዝባዊ ክፍት የሆነ መድረኮች የሚመለከታቸው አካላት ጥሪ ሲያቀርብልን ኢሚዲየትሊ ለየቤተ እምነቱ ነው ደብዳቤ የምንልከው። አሰራሩ በዛ ነው እንጂ ቀጥታ እኛ እንወክላለን ብለን በዚህ ጉዳይ ላይ ለመከራከር አንገባም። እኛ ምናልባት እንደ ተቋሙ ወኪል እንደ አስተባባሪ ተቋም እኛ ራሳችን ወክለን ልንገኝ እንችላለን ጥሪ ሲቀርብልን። ከዛ ውጭ ግን ለቤተ እምነቶቹ ነው የምንሰጠው። ለምን ነገ ህግ ፕራክቲካሊ የሚተገበረው ቤተ እምነቶቹ ጋር ስለሆነ እነዚህ ቤተ እምነቶች ደግሞ በተለይ ሰፊ ህዝብ ቁጥር ያላቸው ቤተ እምነቶች እንዲሳተፉበት ጥሪ ቀጥታ አንዳንድ ጊዜ በእኛ በኩል ሊጠራ ይችላል። አንዳንድ ጊዜ ደግሞ ቀጥታ ቤተ እምነቶችንም ፓርላማው ሊጋብዝ ይችላል። ይሄ ፓርላማው አሰራር ነው። እኛም በሚመለከት እንዲህ አይነት የተገኝተንበት ይህንን አፕሩቭ አድርገን ወይም አክሴፕት አድርገን ጥያቄውን ተቀብለን የወጣንበት እንትን አሰራር የለንም። አዋጆች ምናልባት ሌሎች ከሃይማኖት አዋጅ ጋር አንጻር የሃይማኖት የጋራ አዋጅ በቅርቡ እየተሰራ እንደሆነ አውቃለሁ። ፍትህ ሚኒስቴር ከሰላም ሚኒስቴርና እንዲሁም ከሚመለከታቸው አካላት ጋር ተያይዞ አንድ የሃይማኖት አዋጅ ያስፈልጋል በዚህ ሀገር ተብሎ እየተሰራ ነው የጋራ። ይህንን በተደጋጋሚ መድረክ ተፈጥሮ ቤተክርስቲያንም ጥያቄ ያለኝ እስልምናም ጥያቄ ያለኝ በዚህ ጉዳይ ላይ የሚል አቅርበው በውይይቱ ላይ እየተሳተፉ እንደሆነ አውቃለሁ። ከኔ በታች የኔ ምክትል በቋሚነት ይሳተፋሉ። እኔ በርግጥ ተሳትፌ አላውቅም በዛ ፕሮግራም ላይ። ግን ዞሮ ከኛ ቢሮም አንድ ሰው ተወክሏል። ከዛ ውጪ ከየቤተ እምነቱ ከእስልምናም ከኢቫንጀሊካልም ከኦርቶዶክስም ከተለያዩ የህግ ሰዎች እየተሳተፉ ነው ያሉት። ፕራክቲካሊ እንግዲህ ጸድቆ ስራ ላይ ገና አልዋለም፣ ግን ኦንጎይንግ ነው። እንደዚህ አይነት ነገሮች በዚህ አጋጣሚ መግለጽ የምፈልገው ብዙ ጊዜ እንደዚህ አይነት ጥሪዎችን ሚስ ያደርጋሉ። አንዳንድ ጊዜ አይገኙም፣ ተወካይም አይልኩም። አንተ ባልተወከልክበት ሄደ ድምጽን ባላሰማህበት ነገ አዋጅ ሆኖ ሲወጣ አልቀበል የምትልበት ሁኔታ ከባድ ነው። ጥሪ ሲቀርብ ይህ ነፍስ መቃወም ተገኝተ ነው። ጥሪ ቀርቦ አልገኝም ብለ ሪዘርቭድ ሆነ ሳይሆን ባለው ሀሳብ ይሄ እኔን አይዳኘኝም፣ የኔን ህዝብ አይወክልም፣ ከዚህ አስተምሮ አንጻር አስተምሮን ይጻረራል ማለት ይሄ ጥሩ ነው፣ በዚህ ይቀጥል ማለት መችሎ ስትገኝ ነው። እና ብዙ ጊዜ ሚስ ባይደረግ ጥሩ ይመስለኛል። የትኛውን ቤተ እምነት ጥሪዎች ማክበር አለብህ። በዚህ ሀገር ላይ እስካለ ድረስ ሀገሩ በመንግስት ይተዳደራል። መንግስት የሚያወጣቸውን ህግና አዋጆችን ደግሞ መከታተልና መተግበር የዛ ቤተ እምነት መብትና ግዴታ ነው። ጥሪ ቀላል አይደለም። እንደዚህ አይነት አዋጅ በሚወጣበት ሰዓት መሳተፍ ህዝብን የወከለ ተቋም ጽህፈት ቤት በወኪሌ በኩል ይሄን ታደርጉልኛላችሁ ብሎ ህዝቡ ይጠብቃል። ማትገኝ ከሆነ ግን የህዝቡን ድምጽ፣ የህዝቡን ሞራል፣ የህዝቡን መብት እየደመሰስክ ነው ማለት ነው። እንደዛ ብዬ ነው የምወስደው። እና አንዳንድ ጊዜ በዚህ አጋጣሚ ሚስ እንደሚደረጉ አውቃለሁ። የሚገኙበትም አለ፣ አንዳንድ ጊዜ የማይገኙበትም የሚላኩበትም አለ፣ አንዳንድ ጊዜ ሰው ማይላክባቸውም አሉ። ስለዚህ ወንበራችሁ ባዶ ባይሆን ጥሩ ነው እንደ ቤተ እምነት የሚል ነገር አለኝ። ለምን ሌላው መብቱን አስከብሮ ነው የሚወጣው። ስለዚህ ሁሉም ቤተ እምነት መብቱን ለማስከበር ጥሪ ሲደረግለት መገኘት አለበት።
ባይሆን እንኳን ጥሪውን ተቀብሎ ሄዶ ጥያቄ ካለው ጥያቄ ማቅረብ ሪዘርቭድ ከሆነ ያለው ነገር ወደ ቤተ እምነቱ መመለስ የሱ ፋንታ ነው የሚሆነው ማያስኬደው ከሆነ እና ማያምንበት ከሆነ ወይንም ከእምነቱ ኮንቴክስት ያፈነገጠ ከሆነ እንደዛ ነው መሆን ያለበት ብዬ አምናለሁ እንጂ በደፈናው አንዳንድ ጊዜ ሲቀራ ስለማይ ነው አንዳንድ ጊዜ ሲሳተፉም እናያለን እኔ በደፈናው ነው ይሄን አነሳሁት በእኛ በኩል ጥሪ አድርገን ሳይሆን በራሱ በመንግስት አካባቢም ጥሪ ተደርጎላቸው ብዙ ጊዜ የመሳተፍና የመቅረት ሁኔታዎቹ ገባ ወጣና እና እሱ መስተካከል አለበት ብዬ ባምንም እንደኛ ግን የሚመለከተን ሲሆን ይሄንን ጉዳይ እናነሳለን ነገር ግን በማንሳተፍበት ሁኔታ ውስጥ ግን እንደናንተ ነው የምንሰማው ማለት ነው መልካም እንግዲህ ስለዚህ ከመንግስት ተቋማት የሚመጡ ጥያቄዎች ወይም ደግሞ ተጋብዛችሁ ሲሆን ብቻ ነው ፖሊሲዎች ላይ የሚጸድቁ ፖሊሲዎች ላይ የምትሰሙት ማለት ነው እንግዲህ ሌላኛው ደግሞ በዚህ ተቋም ሊነሱ ከሚችሉ ጉዳዮች መካከል እንግዲህ ሊከሰቱ የሚችሉ ሃይማኖታዊ ግጭቶችን ከማስቀረት አንፃር ቅድመ ማስጠንቀቂያዎችን ከመስራት አንፃርም የተለያዩ ስራዎችን እንደሚያከናውን ይታወቃል ይሄ መስሪያ ቤት ከዛም አልፎ ደግሞ በተፈጠሩ ግጭቶች ላይም እርምጃ የመውሰድ ኃላፊነትም አለው ይባላል እና ምን አይነት ኃላፊነቶች ናቸው እነዚህ እስከዛሬ ድረስ የተወሰዱ እርምጃዎች አሉ ወይ ትልቁኛ እርምጃ ከመውሰድ ይልቅ የማስተማር ስራ ነው የምንሰራው የፒስ ቢልዲንግ ስራ የሰላም ግንባታ ስራ ስልጣና የመስጠት አዌርነስ አድቮኬሲ የመስራት ስራ ነው የምንሰራው ችግሮች ከመከሰታቸው በፊት አንዳንድ ጊዜ ሲደምኑ ግጭት ሊያመሩ ሲደርሱ ቅድመ ማስጠንቀቅ ስራ መግለጫዎችን እንሰጣ የሰላም ጥሪ እናቀርባለን የትኛውም ወገን በሃይማኖትም ይሁን በሌላም በሀገራዊ ጉዳይ ወደ ጦርነት የሚወስዱ ጉዳዮች ካሉ ይሄ መንገድ ጥሩ አይደለም ልጆቻችን ተመለሱ በጦርነት መክሰር ካልሆነ መስጠቀር ማትረፍ አንችልም የሚል የጋራ ድምዳሜ ያለን እና ከዛ አኳያ በዛ ልክ ጥሪ እናቀርባለን ያደረግናቸው ጥሪዎች አንዳንዱ ተደምጠው ስራ ላይ ተዋሉባቸው አሉ አንዳንዱ ደግሞ ሳይደምጡ ወደ ችግር የተገባባቸው ሁለት ሶስት ጉዳዮች አሉ አንዱ የትግራይ ጦር የሰሜን ሀገራችን ጦርነት ነው ሁለተኛ ደግሞ በተመሳሳይ ጥሪ አቅርበን ያ ነገር መደመጥ ሳይችል ሲዳማ ክልል ከመሆኑ በፊት የተፈጸመ ችግር ነው ይሄንን ቀድመን መግለጫ ወጥተናል ችግሮች ከመከሰታቸው በፊት ከዛ በኋላ ያንን ባደረግነው ማግስት ችግሮች ተከስተዋል አባቶች ያሉት ጥሪ ቀርቦና ተነጋግረው ተለማምጦ ቢሆን ኖሮ ያ ችግር ሰው ህይወቱም ቤተ እምነቶችም ሳይጎዱ መፍትሄ ያገኝ ነበር ይሄ በተለይ ኮንፍሊክት ሪዞሉሽን የአርሊ ዋርኒንግ ሪስፖንስ ላይ በተለይ የዚህ ቅድመ መከላከል ስራ ላይ በጣም በስፋት ይሰራል ቀደም እንዳልኩት ነው ከሰላም ጥሪ በተጨማሪ እነዚህ አይነት ችግሮች ከመከሰታቸው በፊት የመጥራት የማወያየትም ጉዳዮች ይኖራሉ ከዛ ባለፈ ተከስቶ ከተገኙ የግድ ያ ቁርሾ ወደ ሌላ እንዳይባባስ የመከላከል ስራ እንዳይሰፋ የመከላከል ስራ ይሰራል እየሰራንም እንገኛለን እንዳልኩት ብዙ እንዳገሪቱ አሉ የተባሉ ችግሮች ላይ የኢትዮጵያ ሃይማኖት ተቋማት ጉባኤ ያልተሳተፈባቸው ለመከላከል እና ሰላም ለመገንባት ወደ ነበረበት ለመመለስ ያልተሳተፍንባቸው ቦታዎች የሉም ሰላም ግንባታ ላይ ከዛ አኳያ ነው ተቋሙ እየሰራ ያለው ቢነሳ ጥሩ የሚሆኑ ጥያቄ ቅድም እርሶ አንስተውልኛል በብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊ ጉዳይ ያለውን ጥያቄ ይዣለሁ ሁለተኛ ደግሞ ባለፈው መግለጫ የሰጠበት አለ ተቋሙ በአለፈው የጥምቀት በዓል አከባበርን ተከትሎ የተከሰቱ ሶሻል ሚዲያዎች ላይ በቃል ኪዳኑ ታቦት ላይ ሲያላግጡ የነበሩ ሰዎችን ወይም ግለሰቦችን አስመልክቶ ተቋሙ መግለጫ ሰጥቶ ነበርና ያ ጉዳይ ከምን ደረሰ የህግ ተጠያቂነትን ለማረጋገጥ እሰራለሁ ብሎ ነበረ ተቋሙና ከምን ደረሰ የአቡነ ጴጥሮስስ ጉዳይ ደግሞ እንግዲህ በእናንተ በኩል እንደተወከለ ቤተ ክህነትም ሰምተን ነበርና ጉዳዩ ከምን ደረሰ እሳቸው ሲያሉበት ነባራዊ ሁኔታ ምን ይመስላል የሚለውን ደግሞ ያንሱልን ከምን እንደሚጀምር ባላቅም ኦሬዲ ይሄ ቤተ ክህነቱን ብትጠይቁ ነው የሚሻለው ይሄ ጋራ ተቋም ነው እንዳልኩት ቀድም የመለስኩት ነው መልሱ በዛ አጀንዳ ላይ ተነጋግረናል መሄድ ያለባቸውን አባቶች እስከ መሄድ የሚፈለግበት ቦታ ሄደው ለማነጋገር ጥረት አድርገዋል ምላሹን ለቤተ ክህነት የደረስንበት ምላሽ ሰጥተናል ከዛ በኋላ ያለው ምንድነው የሚለውን በዛ ልክ
ቤተ ክህነቱ ጋራ መወያየቱ የተሻለ ነው የሚል ነገር አለኝ በጉባኤ ደረጃ ስለሆነ። በሁለተኛ ረገድ ያነሳችሁት የዚህ ጥምቀት ጉዳይ ምናምን ሳይሆን ሁሉንም ቅድም አንድ ላይ ስለመለስኩት ነው። ታቦተ ሕጉ ላይ የተሳለቁም ሌሎች ላይ አንዳንድ ቦታዎች ላይ ተይዘው የ4 ወር የሰምና እስር የተፈረደባቸው አካባቢዎች አሉ። ይሄ የኛ እንትን አይደለም። የህግ ክፍሉ ይህንን የሚያደርገው በዛ መግለጫ ከወጣ በኋላ የህግ አካላት የራሳቸው ክትትል አድርገው ለኢትዮጵያ ለሀገር ግንባታም የማይጠቅም ስለሆነ የራሳቸውን ክትትል አድርገው ያንን ነገር አድርገዋሉ። ዞሮ ዞሮ ግን በዚህ ጉዳይ ላይ እነዚህ መሰል ጉዳዮች ላይ ይሄ ተቋም ቢዚ መሆን አለበት ብዬ አላስብም። አላማው እሱ አይደለም። እንደዚህ አይነት ነገር የተሳደበ ሁሉ እየተከታተልክ ሶሻል ሚዲያ ላይ የጻፈ ሁሉ እየተከታተልክ ምናስቀጣ የተቋቋመ ድርጅት አይደለም። በመሰረቱ ይሄንን ተሰድቤያለሁ የሚል አንተ ስትሰደብ ወይንም ስትመታ ምትከሰው አንተን እንጂ ሰንበዴ ላንተን እንትን የሚልልህ ሌላ አካል አይደለም ማለት ነው። ስለዚህ አንደኛ ሲጀመር በዚህ ጉዳይ ላይ ቤተ ክህነት ምንም አይነት ሪፖርት ለኛ አላቀረበችም። አሁንም ተደጋጋሚ በዚህ ጉዳይ ላይ ማለት ነው። ዞሮ ዞሮ ግን ግጭት እንዳይመጣ ወቅቱ ህዝባዊ በዓላት የሚከበሩበት ወቅት ከመሆኑ አንፃር ግጭቱን ስጋት ከመስጋታችን ቅድመ ለመከላከል ያደረግነው ወደ ሚዲያ የመጣ ነው። ያ በዛ እሳቤ መወሰድ አለበት። ቤተክርስቲያና ግን ምን ማድረግ አለባት? በዚህ ጉዳይ ላይ የተደራጁ የህግ አካላትን ሌሎች ተቋማት እንደሚያደርጉ በእንደዚህ አይነት የመከላከል ስራ ላይ ይህንን የመከታተልና ይህንን ጉዳይ ላይ ለህግ እስከ መጨረሻ ድረስ የማድረስ ጉዳይ ላይ የቤተ እምነቶቹ ጉዳይ ነው፣ የኢትዮጵያ ሃይማኖት ተቋማት ጉዳይ አይደለም ማለት ነው። ነገር ግን ከዚህ በኋላ ምን ይሆናል የሚለውን ነገር የምናስብ ከሆነ ግን አሁን በዚህ አደረጃጀታችን በዚህ አዲስ በጸደቀው መተዳደሪያ ደንባችን መሰረት ግን የጋራ ቲንክ ታንክ የሌጋል ሰርቪስ የሚሰጡ የህግ አገልግሎት የሚሰጡ ከየቤተ እምነቱ የተውጣጡ ቲም ይኖራል። ያ ቲም እንደዚህ አይነት ችግሮች በቤተ እምነቱ የሚፈጠሩትን የጋራ ሼር እየተደረገ እየነቀሰ በህግ የሚጠየቁትን እያስጠየቀ በሚገሰጡትን የሚመከሩትን እየመከረ ለፍትህ አካላት የሚደርሱትን እያደረሰ በዛ አይነት አሰራር እንሄዳለን ወደፊት ማለት ነው። እስካሁን በነበረን ነገር ግን ትሬንድ የህግ ማዕቀፉም እኛን ደንባችንም ስለማያግዘን አንተም ከማለት ያለፈ ምንም አይነት ነገር አሰራር አልነበረንም። አሁን ግን በአሰራራችን በደንባችን ውስጥ አካተናል። በዛ መልኩ ይዳኛል። እናንተ መጠየቅ ያለባችሁ ከኦርቶዶክሳዊ ኮንቴክስት ብቻ ሳይሆን የትኛውም ሃይማኖት መሰደብ የለበትም በሚል ፕሪንሲፕል ላይ መሆን አለበት። ቅድም ያልኩት ወርቃማ ህግ ስላለን ስለዚህ እኔ እንዳልሰደብ መፈልገው ኦርቶዶክስ እንዳትሰደብ መፈልገው ሌላውን ማክበር ሲጀምርና ሌላው እንዳይሰደብ መከላከል ሲችል ነው። ስለዚህ በዛ ልክ ሁሉም መግባባት አለበት ብዬ አምናለሁ እና በዛ አሰራር የሚሄድ ነው የሚሆነው። ጉባኤያችን ግን በዚህ ጉዳይ ላይ መመስገን ካለበት ትልቅ ስራ ሰርቷል ብዬ ነው የማስበው። ግጭት እንዳይመጣ ቶሎ የመከላከል ስራ እየሰራ ነው። አሁን አሰራሩን ግን ወደ ህግ ወደ መሬት እንዲወርድ የማድረጉንና የመከታተል አሰራሮችን እየዘረጋ ነው። እስካሁን የነበረው ግን በወፍ በረር እነዚህን ሰዎች እነማን ናቸው እያለ የማፈላለጉ ስራ በሱ ረገድ በተቋም ደረጃ አንሰራ። ነገር ግን ሲደረግ ያየነው ነገር ጥሩ ስላልነበረ ይሄ እንዳይቀጥልም ከማድረግ አኳያ የገታው ይሄ ተቋም ነው እውነት ለመናገር። ከዛ በኋላ አልቀጠለም። እንደዚህ አይነት ቪዲዮዎች እንዳይሰሩ ወዲያውኑ በፊት የነበሩትን ነው እንትን ያደረግነው እና አሁንም ወደፊት መደረግ ያለበት ትንኮሳዎች ከየትም ቤተ እምነት መቆም አለባቸው፣ በሁሉም ቤተ እምነት። ይሄ ካልሆነ በስተቀር ለአንዱ ብቻ ለይተ የምታወጣው ነገር አይኖርም ማለት ነው። የተወደዳችሁና የተከበራችሁ ተመልካቾቻችን አሁንም የወቅታዊ አምድ መርሃ ግብራችን እንደቀጠለ ይገኛል ማለት ነው። እንግዲህ ቆይታ እያደረግንበት የምንገኘው ርዕሰ ጉዳይ የሃይማኖት ተቋማት ጉባኤ የእምነት ተቋማትን ደህንነት ከማስከበር አንጻር እየተወጣ ያለው ኃላፊነት ምን ይመስላል የሚለውን ጉዳይ እያነሳ እንገኛለን ማለት ነው። እንግዲህ ቀሲስ አሁን ባለችበት ነባራዊ ሁኔታ ሀገራችን ውስጥ እንግዲህ በተለያዩ አካባቢዎች ጦርነቶች ያሉበት ሁኔታ ነውና በሰላም ረገድ ከማስጠበቅ አንጻር የሆነም ሌሎች ጉዳዮችን ከማስፈጸም አንጻር የእምነት ተቋማት እንዳጠቃላይ ሊወጡት የሚገባቸው ሚና በመጀመሪያው ጥያቄ አንስተውልኛልና ነገር ግን አሁን ባለችበት ሁኔታ ሀገራችን ካልተረጋጋች ወይም ደግሞ ሰላም የሚባለው ነገር ካልሰፈነ የእምነት ተቋማቶች ጣፈንታቸውስ ምንድን ነው? ይሄንን በተቻለ መጠን የእምነት ተቋማት አገር ሰላም እንድትሆን ስለ ሰላም እንስራ፣ በሰላም አብረን እንኑር የሚል ነው ባጭሩ። ስለ ሰላም እንስራ ማለት ሰላምን እንፈልጋት ብቻ አይደለም።
ፕራክቲካሊ በሰላም ጉዳይ ላይ አብረን መስራት አለብን። የእምነት ተቋማት ሚኖሩ ሰላም ሲኖር ነው። ያለዛ እምነት ተቋማት የግጭቶቹ ሰለባዎች ናቸው የሚሆኑት። እንዳየ ነው ጦርነት ሲኖር እምነት ተቋማትም ዋጋ ይከፍላሉ። በዚህ ሀገር እንግዲህ ነባራዊ ሁኔታ ሰው ትልቅ ችግር ሲሰራ ወይንም የሆነ ነገር ሲያደርግ ሄዶ የሚሸሸግበት የነበረ እምነት ተቋማት ነው። አሁን ግን እምነት ተቋማቱ በራሱ የችግሩ አካል እየሆኑ ነው የሚል ድምዳሜና ጥናት እየመጣ ነው። ስለዚህ የችግር ሰለባ ከመሆን መውጣት አለብን። እምነት ተቋማት የመፍትሄ አካል ነው መሆን ያለብን። በችግር ውስጥ ምንም ይሁን ምንም በቀጥታም ይሁን በተዘዋዋሪ ተጎጂዎች የመጀመሪያ እምነት ተቋማት ነው የምንሆነው። አንደኛ የሞራል ልዕልናችን እየወረደ ይመጣል። በሞራል ልዕልና ውስጥ የሌላውን እምነት አማኝ የሞራል ከፍታ መገንባት ሲገባን በተለያየ ተስፋ እንዲቆርጥ በተስፋ ውስጥ እንዳልፍ ማድረጉን ስራ በአንድም በሌላም እምነት ተቋማት ውስጥ የሚኖሩ አባቶች ኃላፊነታቸውን ካልተወጡ በሞራል የተገነባ ማህበረሰብ ውስጥ አይኖረንም ማለት ነው። ስለዚህ የሚጋደሉት በአንድም በሌላም የኛው እምነት ተቋማት ውስጥ ያሉት ምእመናን ናቸው ማለት ነው። ስለዚህ እኛ በነፍስም በስጋም ጠብቀን ለሰማይ መንግስት እናበቃለን ብለን የተሰባሰብን ስብስቦች ነን፣ በክርስትናም በእስልምናም በሌላው። ስለዚህ ለሰማይ ለማብቃት አይደለም በምድራዊ ህይወቱን እያጣ ያለ መገዳደልን እያስተማን እንደ ቃይል መግደልን ማስገደልን እየሰራን ከሆነ ከተቋቋንበት አላማና ከሰማያዊ ፕሪንሲፕላችን አፈንግጠናል ማለት ነው። ከዛ ፕሪንሲፕል ከወጣን ስጋዊ መንገድ ውስጥ ነው ያለ ነው። ከመንፈሳዊ ልዕልናችን ወርዷል ማለት ነው ብለን ነው የምናስበውና ለሰላም መስራት ለስነ ምግባር ልዕልና መስራት ከቤተ እምነቶች ከፍተኛ ጥበቃ ይጠበቃል ማለት ነው። የሀገሪቱ ሁኔታ ወደ ሰላም እንዲመለስ የእምነት ተቋማት በጦርነት መካከልም ቢሆን ወንጌል በመያዝ መስቀል በመያዝ ቁርአን በመያዝ በተፋላሚዎች መካከልም በመቆም አንዳንድ ሀገሮች የእምነት ተቋማት ሰላማዊ ሚና ሲጫወቱ ይታያል። በኢትዮጵያ ኮንቴክስት ግን ነዳጅ ነው ቤንዚን እያርከፈከፍን ያለ ነው። ከዛ መውጣት አለብን ብዬ አስባለሁ። የሆነ እምነት ተቋም የሆነ ፓርቲ ደጋፊ ይሆናል፣ የሆነ እምነት ተቋም የሆነ አካል ደጋፊ ይሆናል። ከዛ በኋላ ያንን ጎራ ውስጥ መውጣት ካልቻለ እምነት ተቋማት ኒውትራል ካልሆኑ ከባድ ነው፣ አደጋው ከባድ ነው የሚሆነው። ለእምነት ያለን ቦታ ደግሞ የሚታወቅ ስለሆነ ስለዚህ ወደ ሞራል ልዕልና ለመምጣት ማህበረሰቡን ወጣቱን ሰሚ እንዲሆን አድማጭ እንዲሆን አልሰራንም። አሁን ብትናገረው አብዛኛው ወጣት አይሰማህም፣ አያደምጥም፣ አባቶችንም አያደምጥም፣ ቤተ እምነቶችንም አያደምጥም። ወደዛ በል ነው የሚል። ስለዚህ ወደዛ ለመምጣት እሺ አባቴ እሺ ሃይማኖቴ ብሎ እንዲሰማ ለማድረግ አባቶች ወደዛ ልዕልና መምጣት አለባቸው። ነፃ መሆን አለባቸው። ከየትኛውም ወገንተኛ መሆን የለባቸውም። ስለዚህ ራሳቸውን ማጥራት አለባቸው። ቀሚሳቸውን፣ ካባቸውን፣ ቆባቸውን መፈተሽ አለባቸው። ስለዚህ ካለዛ ሁለት ነገር ይዞ መጓዝ አይቻልም። የእግዚአብሔር መንግስት ይዘን የምንሄድ ከሆነ የስጋዊ ፖለቲካ የስጋዊ ጉዳይ ነው። ስለዚህ የፖለቲካ ጠማቂዎች ከመሆን አባቶች የሃይማኖት ተቋማት ነፃ ገለልተኛ መሆን አለባቸው የሚል እምነት አለኝ እኔ። ያ ስንል ምንድነው? በሰላም ረገድ ከሚመለከታቸው አካላት ጋር መስራት መከልከል አይደለም። በሰላም ጉዳይ ላይ ከየትኛውም አካላት ከመንግስትም ከገዢው ፓርቲም ከተቃዋሚ ፓርቲ ጋር በሰላም ጉዳይ ላይ መስራት ከቻለ ፖለቲከኛ መሆን አይደለም እሱ በሰላም ጉዳይ አጀንዳ። ነገር ግን ፖለቲካውን ደግፎ ይሄኛውን ወገን ደግፎ ያኛውን ማጥቃት ከሆነ ግን ፒስ ፖለቲክስ እና ከዛ ነፃ መሆን አለበት የሚል እምነት አለኝ። ስለዚህ በሰላም ላይ በደንብ አድርገው በንግግር በውይይት ጦርነት ለዚህ ሀገር ይበቃታል። ብዙ አመት ደቀቅን። 67 አመት ሙሉ ጦርነት ውስጥ ነው ያለነው እና አሁን የሚያስፈልገን ለኛ አሁን ለጥይት መግዣ ሳይሆን እኛ ለምን ለሻምቡሳ ለዳቦ ለስንዴ መግዣ ነው አሁን የሚያስፈልገን። ማረስ መቆፈር ነው የሚያስፈልገን። ህዝባችን 2-3 ጊዜ በልቶ አድሮ ጠግቦ ፈጣሪውን አምልኮ ተመስገን ብሎ እንዲኖር ነው ማድረግ ያለብን እንጂ ጥይት እየገዛን ሰው እየገደልን ጥይት እየገዛን አሁን እያጠፋን መተላለቅ ካልሆነ በስተቀር መበታተን ካልሆነ በስተቀር መፍትሄ አይኖርም። ስለዚህ እምነት ተቋማት በተለይ በዚህ ጉዳይ ላይ ሲሪየስሊ ማሰብ ይኖርብናል ማለት ነው።
መልካም ዶ አያይዞ ሊቢያ ያነሱልኝ አንድ ጥያቄ ላስከትልና መንግስትስ ለቤተ እምነቶች መስጠት ያለበት የደህንነት ዋስትና በቂ ነው ወይ አሁን ባለንበት ሲቹዌሽን ማለት ነውና እንደው በተደጋጋሚ መንግስትም ከሚያነሳቸው ጉዳዮች እንግዲህ ለሚፈጠሩ ግጭቶችም ያልታወቁ ሰዎች የሚል የተለያዩ መግለጫዎች ይወጣሉና መንግስት ለቤተ እምነቶች መስጠት ያለበት የደህንነት ዋስትናስ ምን መሆን አለበት ይላሉ? መንግስት በራሱ አንግል እንግዲህ መጠየቅ ያለበት ነገር ካለ መንግስትን መጠየቅ ይቻላል። ቤተ እምነቶች እንደዛ አይነት የትኛውም ለቤተ እምነቶች ይቀድም ብለናል እኮ ለንጹሃን ፖለቲከኞች ላልሆኑት ወይንም የፖለቲካ ይሄን እያልኩ ያለሁት መንግስት ደህንነት መስጠት አለበት ስንል ፖለቲከኞች ወይንም ጦረኞች ቤተ እምነት ውስጥ እንዲሸሸጉ አንፈቅድም። ቤተ እምነት ጋር መሸሸጊያ ማድረግ አለባቸው ብያለሁ። የትኛውም መስጊድ ገብቶ ፖለቲከኞች እንዲሸሸጉ አንፈልግም። ጦረኞች እንዲሸሸጉ አንፈልግም። የትኛውም ቸርች ገብቶ የትኛውም ገዳማት ገብቶ እንዲሸሸጉ አንፈልግም። ለምስ ያ ከሆነ ምንድነው የሚሆነው? ጀስት እዛ ጋር ያለውን ቤተ እምነት መሸሸጊያ አድርጎ ሲጠቀም ነገ ቤተ እምነቶቹ እንደዚህ አድርገው የሚል እሳቤ ስለሚያመጣ ማለት ነው። ያ አንድምታ እንዳይኖር ያንን ነፃ ማድረግ አለበት። የትኛውም ፖለቲከኛ የትኛውም ጦረኛ ቤተ እምነቶችን ነፃ ማድረግ አለበት። ያን ከሆነ መንግስት ደግሞ ቤተ እምነቶችን ከለላና የትኛው መስጊድም ይሁን ቸርችም ይሁን ገዳማትም ይሁን የመጠበቅ ማንዴት ይኖርበታል፣ ኃላፊነት ይኖርበታል። ስለዚህ በዛ ልክ መንግስትን ምን ጠይቀው እኛም ነፃ ሆነን እኛም አካባቢያችንን አጽድተን ነው ህሊናችን አጽድተን ነው እና በዛ ልክ መሆን አለበት ብዬ አስባለሁ። ያ ሆኖ ካልቀረ ግን እንዳልኩ ኢንቨስቲጌት ማድረግ ይፈልጋል። መንግስትም እኮ ነገ ይጠይቃል። በመንግስት በዚህ ስርዓተ መንግስት እንዲህ አይነት ቤተ እምነቶች ያለ አግባብ ከለላ ጥበቃ ሳይደረግላቸው ፈርሷሉ፣ ወድመዋሉ እንደዚህ ሊሆን ነው ኢንቨስቲጌት ሲደረግ እና ያለ ማድረግ ደግሞ በትክክል ፕራክቲካሊ እኛ ጋር ያለን ኤቪደንስ በትክክል ኮምፓራቲቭሊ ማቅረብ አለብን ማለት ነው በተነጻጻሪነት እና ኦፍ ኮርስ መንግስት የመንግስትነት ሚና መጫወት አለበት። የህግ የማስከበር ስራውን ደህንነት የማስጠበቅ ስራውን ለመንግስት እኮ ግብር የምትከፍለው ትልቁ ስራው ይሄ ነው። ስለዚህ በዛ ልክ ነው ምናምነው ማለት ነው እና በዚህ ልክ ሆነን ከተገኘን ይሄንን የማያደርግበት አንዳችን ምክንያት አይኖርም ማለት ነው። የኢትዮጵያ የሃይማኖቶች ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ለሰጡን ቃለ መጠይቅ ከልብ እናመሰግናለን። እግዚአብሔር ያክብርልን። እኔም አመሰግናለሁ። የተወደዳችሁና የተከበራችሁ ተመልካቾቻችን ከማህበረ ቅዱሳን ቴሌቪዥን ሲተላለፍላችሁ የነበረው የወቅታዊ አምድ መርሃ ግብራችን በዚህ ተጠናቀቀ። በቀጣይ በሌላ መርሃ ግብር እስከምንገናኝ ድረስ ቸር ይግጠመን።